ሰላም የወኪል ሚዲያ ተከታታዮቻችን፣ የመንገድ ላይ ስብከትን የሚያስቀር መመሪያ እንዲዘጋጅ ተጠይቋል። ከዚህ ጋር ተያይዞ የተነሱ ዝርዝር መረጃዎችን የምናደርሳችሁ ይሆናል። የዶላር ምንዛሬ ተመን በጥቁር ገበያ መጨመሩን ተከትሎ የወጡ አነጋጋሪ መረጃዎችን የምንነግራችሁ ይሆናል። አብዛኞቹ የኢትዮጵያ ከተሞች በፕላን የለሙ አይደሉም ተብሏል። በዝርዝር እናደርሳችኋለን። ለባንኮች እየተዘጋጀ ስላለው አስገዳጅ መመሪያም የምንላችኋለን። ቻናላችንን ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። የመንገድ ላይ ስብከትን የሚያስቀር የሕግ መሻሻልና ማስፈጸሚያ መመሪያ ሊዘጋጅ እንደሚገባ ተገለጸ። የትኛውንም የሃይማኖት ተቋም በማይወክልና ይልቁንም ማህበረሰቡን በሚረብሽና በሚያማርር ሁኔታ በመንገድ ላይ የሚደረግን ስብከት የሚያስቀር ሕግ ሊሻሻልና መመሪያ ሊዘጋጅ እንደሚገባ የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ገለጸ። ቢሮው ይህንን የገለጸው ከአዲስ አበባ የሃይማኖት ተቋማት ጉባኤና ከአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጋር በጋራ በመተባበር የሃይማኖት ተቋማት ሚዲያዎች ለሰላም እሴት ግንባታ ያላቸውን ሚና በተመለከተ የግንዛቤ ማስጨበጫ ውይይት ጥቅምት 27 ቀን 2018 ዓ.ም በተካሄደበት ወቅት ነው። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ብርሃኑ ረታ የጎዳና ላይና በንግድ ቦታዎች ላይ የሚደረግ የሃይማኖት ስብከትን በተመለከተ ሲናገሩ በመንገድና በንግድ ቦታዎች እየተሰበክን ነው በማለት ህብረተሰቡ በተደጋጋሚ ቅሬታ ያቀርባል ብለዋል። ድርጊቱ የመልካም አስተዳደር ችግር ሆኖ በመለየቱ የህግ ማሻሻያ ከሚያስፈልጋቸው ጉዳዮች አንዱ እንደሆነ ተናግረዋል። ይህን በተመለከተም በቅርቡ ከሃይማኖት አባቶች ጋር ውይይት እንደሚኖር ጠቁመዋል። የሃይማኖት ተቋማት አስተምህሮን እንዴት ማካሄድ ይገባል በሚለው ላይ ከሃይማኖት ተቋማት ጉባኤ አባላት ጋር በጋራ የተለዩና እነሱም መክረውበት አቋም ሊይዙባቸው የሚገቡ ሌሎች የህግ ማሻሻያ የሚያስፈልጋቸው ጉዳዮች መኖራቸውንም ጠቁመው በጋራ ጉዳዮች ላይ ግብዓት የመስጠት ልምድ ሊዳብር እንደሚገባ አስረድተዋል። ሰላም በማስፈንና በተገቢው ጊዜ ግጭቶችን ለመፍታት ሚዲያዎችን በአዎንታዊ መንገድ ጥቅም ላይ ማዋልን ወቅቱ ይጠይቃል ብለዋል። በተቃራኒው ግጭቶችን በድብቅና በግልጽ ለማስጀመርና ለማስቀጠል አሉታዊ ሚና እንዳይኖራቸው የሚመለከታቸው አካላት በጋራ በትብብር ሊሰሩ እንደሚገባና ሚዲያን ለመከፋፈል ሳይሆን ለማሰባሰብ፣ ለማፍረስ ሳይሆን ለመገንባት ጥቅም ላይ ማዋል ያስፈልገዋል። ባለቤት የሌለው ማህበራዊ ሚዲያን የሚጠቀሙ አካላት ተጠያቂ የሚሆኑበት ወጥ የሆነ አሰራር መኖር እንዳለበት የጠቆሙት ኃላፊው በዘላቂነት ምን ማድረግ ያስፈልጋል በሚለው ላይ ከሁሉም አካላት የጋራ የሆነ ሀሳብ ማፍለቅ እንደሚያስፈልግ፣ ሆኖም መንግስት ጫፍ በወጣው ላይ የሚወስደውን እርምጃ አጠናክሮ እንደሚቀጥል ገልጸዋል። የአዲስ አበባ ከተማ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ በበኩላቸው መንገድ ላይ የሚደረጉ ስብከቶች ከሃይማኖት ዶግማና ቀኖና ያፈነገጡና ስርዓት አልበኝነት የሚታይባቸው በመሆናቸው እንደሚያሳፍሩ፣ ብዙ ጊዜ ግለሰቦች በግላቸው የሚንቀሳቀሱ እንጂ የሃይማኖት ተቋማት የሚያደርጓቸው እንዳልሆኑ እንደሚታመን ተናግረዋል። በጊዜ መፍትሄ ካልተበጀላቸው ነገ የግጭት መንስኤ ሊሆኑ ስለሚችሉ እንዴት ይፈቱ በሚለው ላይ ጥናት መደረጉንና ህጋዊ እርምጃ ወደ መውሰድ ከመገባቱ በፊት በቅርቡ ከሃይማኖት አባቶች ጋር ውይይት እንደሚደረግ ገልጸዋል። ፈቃድ ከወጣበት ክልል ውጪ የሚሰራ ነጋዴ በሚሰራበት ቦታ ግብር መክፈል አለበት ተባለ። የገንዘብ ሚኒስቴር የንግድ ፈቃድ ካወጣበት ክልል ውጪ የንግድ ስራ የሚያከናውን ነጋዴ ግብሩን መክፈል ያለበት የንግድ ስራውን በሚያከናውንበት ቦታ መሆን አለበት ብለዋል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ዋና ምዝገባና ፍቃዳቸው በአንድ ክልል ሆኖ በሌላ ክልል በኮንስትራክሽን እና በሌላም ዘርፍ የተሰማሩ ግብር ከፋዮች በሚያገኙት ገቢ ግብሩን መሰብሰብ የሚችለው የትኛው ክልል እንደሆነ ማብራሪያ እንዲሰጠው ለገንዘብ ሚኒስቴር ጥያቄ ማቅረቡን ተከትሎ የገንዘብ ሚኒስቴር ማብራሪያ ሰጥቷል። በዚህ መሰረት በህገ መንግስቱ አንቀጽ 97 መሰረት ክልሎች በአስተዳደራቸው ስር ከሚገኙ ግብር ከፋዮች ላይ የንግድ ትርፍ ግብርና የሽያጭ ታክስ እንደሚጥሉና እንደሚሰበስቡ መደንገጉን የገለጸው ማብራሪያው በህግ ድንጋጌው መሰረት ታክስ የመጣልና የመሰብሰብ ስልጣን የተሰጠው የንግድ ስራው በሚከናወንበት ክልል እንጂ የንግድ ስራ ፈቃድ ለወጣበት ክልል እንዳልሆነ አስታውቋል። በመሆኑም አንድ ግብር ከፋይ በአንድ ክልል የንግድ ስራ ፈቃድ አውጥቶ በንግድ ምዝገባና ፈቃድ አዋጅ በተደነገገው መሰረት በተለያዩ ክልሎች በአጭር ምዝገባ የንግድ ስራ የሚከናወን ከሆነ በእያንዳንዱ ክልል ለሚያከናውነው የንግድ ስራ እንቅስቃሴ የተለየ የሂሳብ መዝገብ በመያዝ የገቢው ባለቤት ለሆነው ክልል ተገቢውን ግብር መክፈል እንደሚኖርበት ሚኒስቴሩ አብራርቷል። አሰራሩ ታክስ ከፋዩ በታክስ ህጎች መሰረት የታክስ ግዴታውን ለመወጣት የሚኖርበትን ወጪ ሊያከብድ የሚችል ቢሆንም ነገር ግን በክልሎች መካከል ፍትሃዊ የሆነ የገቢ ክፍፍል እንዲኖር የሚያስችል ነው ሲል ሚኒስቴሩ ገልጿል።
ከዚህም በላይ ህገ መንግስታዊ ድንጋጌ በመሆኑ መከበር እንዳለበትና ከዚህ ውጪ ሌላ አሰራር መፈጸም እንደማይቻል አስታውቋል። በጥቁር ገበያ የዶላር ምንዛሬ ተመን ከፍተኛ ጭማሪ ማሳየቱ ተነገረ። በኢትዮጵያ የጥቁር ገበያ የምንዛሪ ምጣኔ ላይ ከሰሞኑ የተስተዋለው ከፍተኛ ግሽበት ዋነኛ መንስኤዎች ገንዘብን ከሀገር የማሸሽ ጥድፊያና በኢትዮጵያ የሚንቀሳቀሱ የኤስያ ባለሀብቶች ለዶላር ባሳዩት ከፍተኛ ፍላጎት ምክንያት መሆኑ የዘርፉ ባለሙያዎች አስታወቁ። በጥቁር ገበያው እስከ 180 ብር ደርሶ የነበረው የአሜሪካ ዶላር ትላንት ቅዳሜ በመጠኑ በመቀነስ እስከ 174 ብር መድረሱን መረጃዎች አሳይተዋል። ይሁን እንጂ ይህ የምንዛሪ መጠን በመደበኛ ገበያ 1 ዶላር በአማካኝ በ153 ብር አካባቢ የተመነዘረ ካለው ጋር ለንጽጽር ከተቀመጠ ትልቅ ልዩነት ያለው ነው። ባለሙያዎቹ የጥቁር ገበያው ከፍተኛ መዋዠቅ እንዲከሰት ያደረገው ከሰሞኑ በአፋር ክልል ተከስቷል በተባለው ግጭት ምክንያት ሀብታቸውን ከሀገር ለማስወጣት የሚፈልጉ ግለሰቦች ዶላር ለመግዛት የሚያደርጉት መሯሯጥ መሆኑን ተናግረዋል። በሌላ በኩል ኢትዮጵያ ውስጥ የሚንቀሳቀሱ በተለይም ከኤስያ የመጡ ባለሀብቶች ለውጭ ምንዛሪ ያላቸው ከፍ ያለ ፍላጎት የገንዘቡን ዋጋ እንዲንር ያደረገው ሌላኛው ዋና ምክንያት መሆኑ ተጠቁሟል። ከዚህ በተጨማሪ ደግሞ መንግስት አሁን የወርቅ ማዕድንን ከዓለም ገበያ በላይ በሆነ ጭማሪ የገዛ ነው ያሉት ባለሙያዎች፣ በዚህም መሰረት የወርቅ ነጋዴዎች ደግሞ ከመጠን በላይ የአገር ውስጥ ገንዘብ ሊይዙ በመቻላቸው ሳቢያ ለከፍተኛ ጭማሪው አስተዋጽኦ ማድረጉ ተገልጿል። አብዛኛዎቹ የኢትዮጵያ ከተሞች በፕላን የለሙ አይደሉም ተባለ። አዳዲስ አካባቢዎችና ከተሞችን በተቀናጀ ፕላን በማልማት የስራ ዕድሎችን በመፍጠር ዜጎች ለስራ ፍለጋና የተሻለ የኑሮ ሁኔታ ወደ ትልልቅ ከተሞች የሚያደርጉትን ፍልሰት ማስቀረት እንደሚቻል ተገለጸ። ይህ የተገለጸው የአዲስ አበባ ዩኒቨርሲቲ የተመሰረተበትን 75ኛ ዓመትን አስመልክቶ በኢትዮጵያ የከተማ ልማትና መልሶ ማልማት ቀጣይነትን በተመለከተ ጥቅምት 7 ቀን 2018 ዓ.ም ባካሄደው ውይይት ነው። አዳዲስ አካባቢዎችን በተቀናጀ ፕላን ማልማት ወደ ትልልቅ ከተሞች የሚደረጉ ፍልሰቶችን ማስቀረት እንደሚያስችል የሚገልጹት የአዲስ አበባ ዩኒቨርሲቲ የቴክኖሎጂና ቢልት ኢንቫይሮንመንት ኮሌጅ የከተማና ቀጠናዊ ፕላኒንግ ዲፓርትመንት መምህርና አርክቴክት ዶክተር ውብሸት ብርሃኑ አብዛኛዎቹ የኢትዮጵያ ከተሞች በፕላን የለሙ አለመሆናቸውን እና በተለያዩ አጋጣሚዎች ከተመሰረቱ በኋላ ፕላን የማድረግ ሙከራ እየተደረገባቸው እንደሚገኝ ገልጸዋል። ዶክተር ውብሸት አክለውም በከተሞች የሚኖሩ ዜጎች ከ25 በመቶ በታች መሆናቸውን የተናገሩ ሲሆን 75 በመቶ የሚሆኑት ኑሯቸውን በግብርና እንደሆነና በግብርና ስራ ላይ ያለ 3 ቤተሰብ ከተማ ውስጥ የሚገኝ አንድ ቤተሰብን መቀለብ ባለመቻሉ ምክንያት ምርት ከውጪ እንደሚገባ ገልጸዋል። ምርቶችን በራስ አቅም ማምረት ላይ ሁሉም በትኩረት ሊሰራ እንደሚገባ፣ ይህ ሲሆንም ወደ ዓለም ኢኮኖሚ ለመግባት ጥሩ እድል ያለው የቱጋ ነው የሚለውን ለይቶ አዳዲስና ነባር አካባቢዎችን በተቀናጀ ፕላን ማልማት ቢቻል ወደ ከተሞች የሚደረጉ ፍልሰቶችንና የሚፈጠሩ ሸክሞችን ማስቀረት እንደሚያስችል ጠቁመዋል። ከዚህ በተጨማሪ አገሪቱ ያላትን ወጣት የሰው ኃይል ስራ ላይ እንዲሰማራ ማድረግ ያስፈልጋል ያሉት ዶክተር ውብሸት የትኛው ዘርፍ ላይ ኢንቨስት ቢደረግ ያዋጣል የሚለው ላይም መንግስት የአዋጭነት ጥናት በማድረግ የዜጎች ኢኮኖሚና አኗኗር ማሻሻል ላይ መስራት እንደሚገባ አስረድተዋል። አክለውም ኢንቨስትመንቶችና ኢንዱስትሪዎች ቢስፋፉ ዜጎች ወደ ከተሞች እንዲገቡ ፍላጎት ሊኖር እንደሚችል አስረድተዋል። የተቀናጀ የልማት እቅድና ትግበራ ለመኖር በኢትዮጵያ የከተሞች እድገት ልዩነት የሰፋና ተመጣጣኝ እንዳይሆን ማድረጉንም ገልጸዋል። ይህም ችግር የሚፈጠረው ህግ ማውጣት ላይ ሳይሆን በወጡ ህጎች ትግበራ ላይ ባለው ክፍተት መሆኑን ተናግረዋል። በዘርፉ በአገር ደረጃ መሰረታዊ በሚባሉ ጉዳዮች ላይ ወደ ኋላ መቅረት ትልቁ ችግር ነው ያሉት ዶክተር ውብሸት ከተሞች ለዜጋ በሚመች መንገድ ካልተሰሩ እያረጁና እየሞቱ ስለሚሄዱ የሚጠፉበት እድልም አለ ብለዋል። ለባንኮች አስገዳጅ መመሪያ እየተዘጋጀ መሆኑ ተሰማ። የኢትዮጵያ ብሔራዊ ባንክ በሀገሪቱ በንዑስ ባንክ መልክ ለመስራት የሚፈልጉ የውጭ ባንኮች ቢያንስ ተመጣጣኝ የሆነ የኢንቨስትመንት ደረጃ፣ የብድር ደረጃ እንዲኖራቸው የሚያስገድድ አዲስ መመሪያ እያዘጋጀ መሆኑ ተገለጸ። ይህ መስፈርት ኢትዮጵያ የውጭ ባንኮች ወደ ገበያዋ እንዲገቡ ለመጀመሪያ ጊዜ ያስቀመጠችው የውጭ የብድር ደረጃ መግቢያ መለኪያ መሆኑ ተጠቁሟል። በብሔራዊ ባንክ በኩል እየተዘጋጀ ባለው የባንክ ስራ ፈቃድ አሰጣጥና እድሳት መመሪያ ረቂቅ መሰረት ማንኛውም የውጭ ባንክ በኢትዮጵያ ለመስራት ሲያመለክት ከሀገሩ ተቆጣጣሪ ባለስልጣን የተቃውሞ ደብዳቤ የሌለበት መሆኑን ማስረጃ ማቅረብ ይኖርበታል ይላል። ይህ ደብዳቤ አመልካቹ ባንክ ጥሩ የፋይናንስ አቋም ያለው፣ ዓለም አቀፍ የባዝል መስፈርቶችን የሚያከብርና እንደ ኤስ እና ፒስ ፊች ወይም ሙዲስ ባሉ ተቋማት ቢ
ቢ ደረጃ እንደተሰጠው ማረጋገጫ ማቅረብ ይኖርበታል ተብሏል። ከብድር ደረጃው በተጨማሪ ረቂቅ መመሪያው የውጭ ባንክ ንዑሶች ቢያንስ 5 ቢሊዮን ብር የተከፈለ ካፒታል ሙሉ በሙሉ ተቀባይነት ባለው የውጭ ምንዛሪ እንዲያስመዘግቡ ያስገድዳል። ከዚህ በተጨማሪ ሌሎች ቁልፍ መስፈርቶችም የተካተቱ ሲሆን በተለይም በውጭ ባንክ ንዑስ ድርጅት ውስጥ ካሉ የቦርድ አባላት ቢያንስ 1/3 ያህሉ ኢትዮጵያውያን መሆን እንዳለባቸው ማንኛውም የውጭ ባንክ አመልካች ከዚህ ቀደም በሌላ ሀገር የባንክ ስራ ለመስራት ያቀረበው ማመልከቻ ውድቅ ተደርጎ ከነበረ በግልጽ ማስታወቅ እንደሚገባው ተገልጿል። የብሔራዊ ባንክ ተቆጣጣሪዎች ይህ መመሪያ ጠንካራና አዋጭ የባንክ ዘርፍን ለማስተዋወቅና የባንክ ስርዓቱን ደህንነትና ጤናማነት ለማረጋገጥ ያለመ መሆኑን ገልጸዋል።